ከተማ ውስጥ ያሉ ብልጽግናዎች የብልጽግና ተላላኪ ቤተ ክህነቱን የመሸጉ ቤተ ክህነቱ ውስጥ የመሸጉ ሽፍቶች የጎንደር ሊቃውንት እያሳደዱ ነው። ጎንደር ራሷን የቻለች አንድ ኢትዮጵያ ነች እኮ። ጎንደር እኮ ልጆቿን እየገበረች መስዋዕት እያደረገች እኮ አገር ያቆየች አገር እኮ ነች። አሁንም እኮ ጎንደሮቹ በዱር በገደሉ እኮ በጫካ ውስጥ እኮ ለሀገር እኮ እየተዋደቁ ለህዝብ እየተዋደቁ ያሉ ጀግኖች ያሉበት አካባቢ እኮ ነው። በከተማው ዙሪያ ላይ እኮ ነው ያሉት። ምንድነው የፈጠሩት ችግር ብዬ ስጠይቃቸው የኔ ተሰስፋ ምንድነው የጠየቁት የፈጠሩት ችግር ብዬ ስጠይቃቸው በ2015 የፋኖን ትእዛዝ ተቀብለው ታቦት አላወረዱም ነው ያሉት። ይህንን ጳጳሱ ያሉኝ አቡነ ዮሐንስ ድምፃቸውን ምን አለኝ ሪከርዳቸው ምንልቀቀው ከተባለ ድምፃቸውን መልቀቅ እንችላለን። የኔታ ተስፋን ደግሞ ስጠይቃቸው የ700 ሰው ፊርማ አለ። ታቦታችን የአጥቢያው ህዝብ እንግዲህ ጎንደር አንተ 44 ታቦት ያለበት ነው። 700 ህዝብ ማለት ፊት ሚካኤል በጣም ሰፊ ህዝብ አለ ማለት ነው። ለምንድን ነው ቤተክርስቲያኖች የተቀራረቡ ናቸው። በፊት ሚካኤል ፊት ለፊት አብየ እግዚእ ኪዳነ ምሕረት በአብየ እግዚእ ጎን ባት አለች። እለፍ ስትል አባጀለ ተክለ ሃይማኖት አለ። ወደ ላይ ስትል ወልደ ነጎድጓድ ዮሐንስ አለ። ዙሪያውን ቤተክርስቲያን ስለሆነ 700 ሰው ተፈራርሞ ታቦቱ እንዳይወጣ እንዳይወርድ ልጆቻችን ያልቁብናል እባካችሁ ብሎ ይሄንን ሁሉ ወስጄ ሰጥቻቸዋለሁኝ አሉ በሚለውን ቂም ይዞ ዛሬ የበቀል እርምጃን መውሰድ እውነት ተገቢ ነው? ክርስትናም ነው? ይሄ እንግዲህ እርሱ እንደተናገሩት ከሊቀ ጳጳሱ አንደበት ይሄ ከወጣ በጣም ያሳዝናል። ጳጳሱም አላልኩም ካሉም ፋኖ ጋር አላያያዝኩም ካሉ ሪከርድ ያደረግነውን እሱን በዙ ሚዲያ ላይ እንለቀዋለን። ቤተክርስቲያኒቱ ብልጽግና እጅ ላይ ወርቃ ነው ያለችው፣ ከካድሬዎች እጅ ላይ ወርቃ ነው ያለችው። አሁን ሰላም ጤና ይስጥልኝ ተመልካቾቻችን፣ የበቀጥታ ስርጭት የሚተላለፍላችሁ ከኢቲቪ ሚዲያ ነው። ሁላችሁም በያላችሁበት የዓለም ዳርቻ እግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ምልጃ የቅዱሳኑ በረከት አይለያችሁ ያልኩኝ ዛሬ እንግዲህ ቆይታ አደርጋለሁ። እዚህ ስቱዲዮ ውስጥ ሊቀ ሊቃውንት አባ ወልደትንሳኤ አሉ። ከእሳቸው ጋር ቆይታ እናደርጋለን። በተለይ በወቅታዊ ጉዳይ ላይ ከዚህ ቀደም በጽሁፍ ያስተላለፍነውን የኔታ ተስፋን ጉዳይ በተመለከተ እንግዲህ ሊቁ ከስራ መባረር እንደዚሁም ደግሞ የሀገረ ስብከቱ ስራ አስኪያጅ ምላሽ እንግዲህ ምንድነው የሚሉትን ነገሮች እናይና እውነታው ምንድነው የሚለውን እንቃኛለን። እንደዚሁም በወቅታዊ ጉዳዮች ላይ አጠር ያለች ቆይታ ይኖረናል። የድምጽ የሚሰማችሁ የምስል የሚታያችሁ መልእክቱን ለሌሎች ሼርና ላይክ በማድረግ አብራችሁን እስከ ፍጻሜ ትቆዩ ዘንድ በአክብሮት ጥሬን ለማስተላለፍ እወዳለሁ። መልእክቱን ሼር አድርጉት፣ አብረን እንቆያለን ማለት ነው። ካፍታ ቆያ በኋላ ተመልሰን እንመጣለን። ሰላም አባታችን ሊቀ ሊቃውንት አባ ወልደትንሳኤ ቡራኬው ድረሰኝ። እንደምን ነው? እግዚአብሔር ይመስገን። ማህበር ሳሙኤል እንደምን አለ? እንደምን ሰነበክ? እግዚአብሔር ይመስገን አባታችን አለን። እንግዲህ በቸርነቱ መልካም። እንግዲህ አባታችን ዛሬ ቆይታ እናደርጋለን። በተለይ እንግዲህ የሊቁ አባ ተስፋን ጉዳይ በተመለከተ ከስራ ተባረዋል። ይሄን ተከትሎ ያው በመዘገባችን ይታወቃል። እንግዲህ ፋኖ በሚል ወይም ደግሞ ፋኖን ይደግፋሉ፣ ፋኖን ያስገባሉ በሚል መንፈስ እንደሆነ መረጃዎችን ለጥፈን ነበረ። በርካታ ሰዎችም ይሄንን ሲቀባበሉት እንደነበረ እናያለን እና ድምጽ የሚሰማችሁ የምስል የሚታያችሁ ሁላችሁም መልእክቱን ለሌሎች ሼር ታደርጉት ዘንድ በአክብሮት ጥሪ ለማስተላለፍ እወዳለሁ። አንድ ማስታወቂያ ሰምተን አብረን እንመለሳለን። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም፣ ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ፣ የተጠመቀበት ዮርዳኖስ፣ 40 ቀን የጸለየበት ቆሮንቶስ፣ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር፣ በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኚ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን
በመገናኘት የበረከቱ ተካፋይ ተሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ አስጎብኚ ድርጅት። መልካም አባታችን፣ እንግዲህ ተመልሰን መተናል። እንደሚያውቁት እንግዲህ በርካታ ክንውኖች እየተከናወኑ ናቸው። የሰው ልጅ ይገደላል። በአንጻሩ ደግሞ እጅግ በጣም አስደንጋጭ እና አስፈሪው ደግሞ የሆነው ባሳለፍናቸው ሳምንታትና ቀናት ውስጥ እንግዲህ ሊቅ ሊቃውንት የተባሉት መጀመሪያ ይታሰራሉ፣ ታሰሩ የሚባሉን ሰማን። የኔታ አባቤ ነው ለምሳሌ መስማት ይቻላል። ከዛ በኋላ ደግሞ ሞቱ የሚል ነገር ሰምተናል። ይሄ ሁሉ በሚሆንበት ሰዓት ላይ እንግዲህ በእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስካሁን ድረስ ያው ብፁዕ ቅዱስ አባታችን እንግዲህ በህመማቸው ያሉት የቋሚ ሲኖዶስ ስብሰባ እስካሁን አልተከናወነም። በርካታ ክንውኖችን ግን ውስጥ ለውስጥ የመስራት ሂደቶች አሉ። አጠቃላይ ግን ጀነራል የሆነውን ነገር ግን በተለይ እንደ ቤተክርስቲያን ሁሉም ተፈራርቶ ያለበትን ሁኔታ ላይ መጠባበቅ ያለበትን ሁኔታ ላይ እንመለከታለን እና እንዳው ያለውን ነባራዊ ሁኔታ እንዴት ያውታል አባታችን? በቅድሚያ እሺ ቀሲስ፣ እግዚአብሔር ያክብርልኝ። እንግዳ ሆኜ ስለቀረብኩ በጣም አመሰግናለሁኝ። ቤተክርስቲያናችን አሁን በዚህ ባለንበት ወቅት በእውነት አሳሳቢና በጣም አስቸጋሪ ፈታኝ በሆነ ጊዜ ላይ ነው የምትገኘው። በጣም የከፋ ሁኔታ ላይ ነው ያለችው። ምዕመናኖቿ በየአቅጣጫው እየተገደሉ እየታረዱ፣ ቤተክርስቲያኖች እየተቃጠሉ፣ በአራቱም ማዕዘን በቤተክርስቲያኒቱ ላይ ይህ እንደ ዘመነ ሰማዕታት እንደነ ዲዮቅልጥያኖስ ዘመን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ላይ እንዲጠፉ አዋጅ የታወጀበት ዘመን ነው ማለት እንችላለን። ይህንን ተደራጅተን ሁላችንም ህዝቡንም አንቅተን ካልታገልነው በስተቀር አሁን ዝም ብለን በጸሎት የምናልፈው ወይም ሲኖዶስ እንደዚህ አይነት መፍትሄ ይሰጠናል ብለን ከሲኖዶስም ሆነ ከመንግስትም ሆነ የምንጠብቅበት ላይ አይደለም ያለ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ቀኝህን ሲመታ ግራህን ስጥ፣ እጀ ጠባብህን ሲወስደው ጋቢህን ጨምርለት የሚለውን ስብከት ሁሉ ያንን ይዘን የምንሄድበት ወቅት ላይ አይደለም። ያንንም ስብከት የምንሰብክበት ጊዜ ላይ አይደለም ያለ ነው። ህዝባችንን አደራጅተን በተጠናከረ መልኩ ራሱን የሚከላከልበት ራሱን ከሞት የሚያድንበት ነገር ስራ ካልሰራን ዝም ብለን ያንን እየሰበክን ግራህን ሲመታ ቀኝህን ስጥ፣ በጸሎት ተከላከል ወይ ሰማዕትነት ትቀበላለህ እያልን መስበኩ ህዝቡን ከማዘናጋትና ከማስጨረስ ውጭ የምናመጣው ለውጥ የለም። በዚህ ወቅት ይህንን ድምፅ የሚሰማ ማንኛውም ምዕመን ራሱን መከላከል ነው እንጂ ሰማዕትነት እቀበላለሁ ወይም እነገሌ ያድኑኛል ወይም መንግስት በሌለበት የትኛው መንግስት ነው አሁን የሚያድነው? መንግስት እኮ ስራዬ ብሎ ህዝቡን እያደቀቀ ህዝቡን እየገደለ ሃይማኖቱን እያጠፋ የቤተ ክርስቲያኒቱን ሊቃውንት እየፈጀ እየጨረሰ ያለበት ዘመን ነው። ስለዚህ ህዝቡ ራሱን መከላከል አለበት። ወጣቱ ተዘናግቶ ነው ያለው። ወጣቱ መደራጀት አልቻለም። አንዳንድ ጊዜ አይተህ ከሆነ እኛ ጳጳሳቱን በምንናገርበት በምንተችበት ጊዜ አንቀላፍተዋል፣ ተኝተዋል፣ ከገንዘብ ላይ ጋር ነው ገንዘብ ጋር ነው እየታገሉ ያሉት፣ መኪና ለመግዛት ነው እየተራወጡ ያሉት እያል እኛ እነሱን በምንተችበት ጊዜ አባቶቻችንን አትናገሩብን የሚል ግብዝ ሃይማኖቱ ያልገባው ወይም ቤተክርስቲያኒቱ ምን ሁኔታ ላይ እንዳለች ያልተረዳ ወጣት አብሮ እየነጎደ እኛን ጭምር ሲያወግዝ ትሰማዋለህ እዛ ተለጥፎ። እንደነዚህ አይነት አደንዛዥ የሆኑ ወጣቶችም ከሆነላቸው ቢታገሉ፣ ካልሆነላቸው ግን ትግላችን ውስጥ ባይገቡ፣ ወደ ትችት ባይገቡ፣ አርፈው ቢቀመጡ የቤተክርስቲያኒቱን ችግር አልተረዱም ማለት ነው። ቤተክርስቲያኒቱ በሊቃነ ጳጳሳቱም ሆነ በመንግስትም ሆነ እየደረሰባት ያለውን ጥቃት ያልተረዱ ስለሆነ ማለት ነው። ያልተረዱ ሰዎች ደግሞ እስካልተረዱ ድረስ ገለል ቢሉ ምንም አማራጭ የላቸውም። ቤተክርስቲያን እየተቃጠለ ቅዱስ ጊዮርጊስ እኮ ለሃይማኖታቸው ሲሉ ነው አንገት የሰጡ እኮ የሃይማኖት አርበኛ ናቸው። እነ ዲዮቅልጥያኖስ ጋር እነ ዱድያኖስ ጋር እኮ
የታገሉ ናቸው። እነ ቅዱስ መርቆሬዎስ፣ እነ ቅዱስ ጊዮርጊስ፣ እነ ቅዱስ ቂርቆስ እኮ ለሃይማኖት የሞቱ ናቸው እኮ። ቤተክርስቲያን አይቃጠልም፣ ክርስቲያኖች አይታረዱም ብለው ዋጋ የከፈሉ ናቸው። እነ ኢየሉጣ፣ የነ ቅዱስ ቂርቆስ እናት፣ ሴቶቹ ሁሉ እንደው ስንመለከት እኮ ገድለ ሐዋርያትን ገድለ ሰማዕታትን እኮ ስንመለከት እነዛ 120 ቤተሰቦች የክርስቶስ ቤተሰቦች እኮ መቃብራቸው እኮ የት እንዳለ አይታወቅም እኮ። ለሃይማኖታቸው ሲሉ ለወንጌል ሲሉ ወንጌልን ለማስፋፋት ክርስቶስን ለመስበክ ቤተክርስቲያናቸውን ለማስፋፋት እኮ በየተራራው እየተፈጩ እየተዘሩ ትቢያ ሆነው እኮ ነው የቀሩት እኮ። ስጋቸው ማለት ነው፣ ስጋቸው ነው የተዘራው የተፈጨው እንጂ ግን የህይወት አክሊል አግኝተዋል። እና ከዛም በኋላ የተነሱ ሰማዕታት እንዳጠቃላይ ለሃይማኖታቸው ዋጋ ከፍለዋል። ስለዚህ ጫካም እየገቡ ያሉት መነኮሳቱ ካህናቱም ቢሆኑ ለምንድን ነው ሃይማኖት እየፈረሰ አገር እየጠፋ ኢትዮጵያ እየጠፋች ስለሆነ ሃይማኖት እየፈረሰ ስለሆነ ነው። እና ይሄ ባለበት ሁኔታ የሚያዘናጉ ወጣቶች ሲሆን አገራቸውና ቤተክርስቲያናቸውን ነፃ የሚያወጡበት ይሄ ነፃ ስለ ከቤተ ክህነቱ ጀምሮ ነው፣ ከማንም አይደለም። ቤተ ክህነቱ ነፃ እስካልወጣ ድረስ የቤተ ክህነቱ እርግማን ነው ለሀገር የተረፈ። የቤተ ክህነቱ ለቅሶ፣ የሊቃውንቱ ለቅሶ፣ የገዳማውያኑ ለቅሶ ነው ለሀገሪቱ እርግማን ሆኖ የተረፈ። የሊቃውንቱ እንባ ነው፣ የካህናቱ እንባ ነው ለሀገሪቱ እርግማን ሆኖ የተረፈና ይህን ያህል መከራ ያመጣብንና ስለዚህ ወጣቱ ሲሆን ትግሉን ቢቀላቀል፣ ህዝቡ ቢነቃ፣ ህዝቡም ትግሉን ቢደግፍና ቤተክርስቲያን ነፃ እንድትወጣ ነው እንጂ ከዛ የቀረ አባቶችን እንዲህ አትበሉ መነኩሴ እንዲህ ይላል የሚል ያልገባው ዝም ብሎ ከተማ እያውደለደለ አስተያየት የሚሰጡትም ጥንቃቄ ቢያደርጉ እና እንደ አጠቃላይ ቤተክርስቲያንም ሀገርም ያሉበት ከምንጊዜውም በላይ አሳሳቢና አስጊ ሁኔታ ላይ ነው ያለነው ነው የምለው። በጣም ችግር ውስጥ። አዎ መልካም። እንግዲህ አባታችን እንዲህ አይነት ነገሮችን ደፍሮ መናገር እንደ ወንጀለኛ የሚቆጠርበት እኚህ መነኩሴ አይደሉም እንዴ ይሄ ቄስ አይደለም እንዴ የሚባልበት ደረጃ ላይ ደርሰናል። ይሄንን የሚለው ደግሞ በተለይ ዛሬ ለቅሷችንን እና ሀዘናችንን እንኳን በጋራ እንዳንወጣ እርስ በርሳችን ከፋፍለውን ለያይተውን አንድ ለአንድ እንዳንናገር የምናመልከው አንድ እግዚአብሔር ሆኖ የለበስነው አንድ ቀሚስ ሆኖ የያዝነው መስቀል አንድ ሆኖ ሐሳባችን ከሐሳብ እንዲለይ ሁሉ የተሰራበት ስራ ላይ እናያለን እንመለከታለን። እና አሁን ቤተ ክህነቱ መዋቅሩ የተዘረጋ መዋቅር አለ። መዋቅሩን ግን የሚያስተዳድሩ ሰዎች ግን ሰዎቹ ስራውን ሊያከናውኑት አልቻሉም። የተከፈተ በር ሆኗል። ማንም ሰው ዘው ብሎ የሚገባበት፣ ሰው የፈለገውን ነገር የሚናገርበት፣ የፈለገው የሚተችበት፣ ሐሳባቸው በሐሳብ ውድቅ የሚሆንበትን መንገድ የምናይበት የምንመለከትበት ጊዜና ሰዓት ላይ ያለነው። እንዳውም እኔ በሚገርም ሁኔታ ከአባቶች ይልቅ እነዚህ ሚዲያ ላይ የሚንጫጩት ቲክቶከሮች ምናምን እነዚህ ወጣቶቹ እነሱ እንዳውም ተሰሚነታቸው በጣም የጎላ ነው ብዬ ነው የማስበው። ከዛ ባሻገር ዛሬም ሞትን የሚናገር መስሎ ማለት ነው ወይም እንደሚሞቱት ሰዎች ያዘነ መስሎ እንደኛው ቄስ እንደኛው መነኩሴ እንደኛው ሚዲያ ውስጥ ገብቶ የሚዘላብድም አይጠፋም። ለምሳሌ አሁን ስንሞት እንበዛለን የሚለው ማለት ምን አይነት አሳስብ እንደሆነ አላውቅም። ስንሞት እንበዛለን፣ እያለቀስን እንዘምራለን፣ እንደዚህ አይነት ነገሮች አሉ። እነዚህ ህዝቡን ወደ ሌላ አቅጣጫ የሚካሄድበት አሁን ኢትዮጵያ ደግሞ ነጭ ልብስ ለብሶ ምናምን ነገር ኢትዮጵያውያን በዚህ መንገድ ዝማሪያቸውን አቀረቡ ይላል። አሁን ይሄንን ለማድረግ መንግስትም ይፈልገዋል፣ ከፍተኛ በጀትም ይመድባል። ነጭ ተለብሶ አደባባይ ላይ ወጥቶ እንዲታይ ይፈለግለታል። ለምን? አገሪቷ ሰላም ናት፣ ኦርቶዶክሳውያን በሰላም እየተንቀሳቀሱ ነው ይላል። አሁን ናይጄሪያ ውስጥ የሆነውን ነገር ስናይና ስንመለከት ካቶሊኮች እየተገደሉ ነው። መንግስትም አምኖ ባለበት ሰዓት ላይ ነው የውጭ ሰዎች ጣልቃ ይገቡበት። እኛ ጋር ግን ስንመጣና ስንመለከት እየተገደልን እንበዛለን፣ እያለቀስን እንዘምራለን። ምን አይነት ነገር እንደሆነ ባላቅም እንዲህ ህዝቡን የሚያጃጅል ሰው ነው አሉ። ምንድነው ጥቅሙ ይሄ? እና እንዲህ አይነት አድክሞች አሉ አባታችን። እና ከነዚህ ሁሉ ግን ወጥቶ ህዝቡ ራሱን መደራጀት አለበት፣ በአንድነት መቆም አለበት። ህዝቡ በውጭ በሀገር ውስጥ ብቻ ያለው አይደለም፣ በውጭም ያለን ካህናት በየአብያተ ክርስቲያናቱ በህብረትና በአንድነት ቆመን ለሚመለከተው ባለድርሻ አካላት ማንም ይሁን ማንም ገዳይ ለፍትህ እና ለፍርድ መቅረብ መቻል አለበት የሚለውን ነገር በአጽንኦት ለመናገር እወዳለሁ እኔም። እና
ከዚህ ጋር ተያይዞ እንግዲህ አባታችን የተሐድሶ እንቅስቃሴ ወይም ደግሞ እነዚህ የፕሮቴስታንቱ እንቅስቃሴ በተለይ ተሐድሶ የምንላቸው አካላት እንግዲህ ኢትዮጵያ ኦርቶዶክስ ቤተክርስቲያንን እንደሚታየው ቤተክርስቲያኑ እየፈረሰ ነው፣ መዋቅሩ እንደሚታየው ሆኗል። ከታች ደግሞ የሊቃውንቱ መፍለቂያ የሆኑበትን ሊቃውንቶች ላይ የተዘመተ ያለውን ነገር ደግሞ ከቀን ቀን ከጊዜ ጊዜ እየጨመረ ነው። በጣም በርካታ ሊቃውንት በተለይ በሰሜኑ ክልል ላይ እየተገደሉ ነው፣ እየታሰሩ ነው፣ መከራ እየበዛባቸው ነው። በእድሜ የገፉ ለቤተክርስቲያናችን ቅርስ የሆኑ የነሱ መኖር አለመኖር ጎንደርን ምንም ነገር አያረጋትም የሚልበት አይነት ሁኔታ ላይ እና እንግዲህ እኚህ ሊቅ እዚህ ጋር እንዳየናቸው ከስራ መባረራቸውን ሰምተናል። የሀገረ ስብከቱ ስራ አስኪያጅ ምላሽ ሰጥተዋል። እውነታው ምንድን ነው? እስኪ እርስዎ ይንገሩን። እስኪ እሺ፣ የኔታ ተስፋ ይባላሉ። በጣም ጭምት በጣም የተረጋጉ የቤተ ክርስቲያን ሊቅ ያቋቋም ጉባኤያቸው ያቋቋም ቤት ነው። እንደውም እሳቸው ጋር የሚማረው አድራሽ የሚባል ተማሪ ወደ ባታ የሚገባ ቀጥታ ለምስክር የሚገባ ተማሪ ነው እሳቸው ጋር የሚማረው። የኔም መምህሬ ናቸው። ጎንደር የሚያስብላት ጎንደርን የሚያስጠራት የሊቃውንቱ ድምፅ ነው። ከተማዋም የተፈጠረችው ለሊቃውንት ተብላ ሊቃውንቱ 24 ሰዓት እግዚአብሔርን እንዲያገለግሉባት፣ ሊቃውንቱ እንዲዘምሩባት የእግዚአብሔር ከተማ ሆና የተመሰረተች ከተማ ነች ጎንደር። እንዲያው ቀደም ብለን ስንመለከት እንደው ይሄንን ከነ አፄ ኢያሱ አዳም ሰገድ ጀምረን እነማን ነበሩ ብለን እነ ሊቁ ክፍለ ዮሐንስን የቅኔው ሊቅ እና አባ ስብሐት ለአብን የመሳሰሉ ደራሲያን የእነ አቃቤ ሰዓት ከብቴን የመሰሉ ሊቃውንት ጥበበኞች እነ መምህር ኤስድሮስን አልፈን እንደገና ኋላ ደግሞ በቅርብ ጊዜ የነበሩ እነ ሊቀ ሊቃውንት መንክርን እና አለቃ አየለ እነ የኔታ ሄኖክን የመሳሰሉ ለጎንደር ብቻ ሳይሆን ለኢትዮጵያ የሚያበሩ ትልልቅ አባቶች ትልልቅ ሊቃውንት የነበሩበት ቦታ ነው። እንደው በሀገረ ስብከትም ስንሄድ 5 ጳጳሳት ግብጽ ሄደው ተሾመው ከመጡት መካከል መምህር ክፍለ ገሪማ እየተባሉ ይጠሩ የነበሩት አቡነ ሚካኤል ተብለው የግሸኑ ታላቁ የመጀመሪያው አባት የበየምድር ክፍለ ሀገር ሊቀ ጳጳስ ነበሩ። በየምድር ጎንደር ነው። የበየምድር ጳጳስ ነበሩ። ሀገረ ስብከቱን የሰሩት እነሱ ናቸው። ትልልቅ አባቶች ትልልቅ ሊቃነ ጳጳሳት በጸሎታቸውም እና አቡነ እንድርያስ ትልቁ አቡነ እንድርያስ በደርግ ዘመን እያለቀሱ ከህዝቡ ጋር አብረው ዋጋ ሲከፍሉ የነበሩ አሁንም ያሉትና አቡነ እንድርያስ እና አቡነ ኤልሳ ትልልቅ አባቶች የነበሩበት ቦታ ነው። እንደ አጠቃላይ በሊቃውንትም እና እንደ አጠቃላይ ጎንደርን የሚያስጠራት ሊቃውንቶቿ ናቸው። ከጎንደር ተማሪዎች በተማሪ ነው የምትታወቀው። የት መጣህ የማይባልባት አገርህ የት ነው የማይል ከልጆቻቸው ምሳ ቀንሰው ለተማሪ የሚሰጡ እናቶች ያሉበት ከተማ ነው ጎንደር። ከጎንደር ተማሪዎች መካከል አንዱ እኔ ነኝ እና የኔታ ተስፋ እንደው አብዛኛውን የጨረስኩት የልጅነት እንትን የትውስታ አጠቃላይ ያለ እርግጥ ጎንደር ነው ማለት ይቻላል። ብዙውን ያሳለፍኩት እንደው ወደፊት እንደው የመኗሪያ የመጨረሻ መኗሪያ የት ነው ብባል ጎንደር ነው የምለው።
ግን ያችን ጎንደር የፍቅር ሀገር የነበረች የፍቅር ከተማ የነበረች የትመጣህማት የማይባልባት የመላው የኢትዮጵያ ሊቃውንት የሚኖሩባት ያችን ጎንደርን አሁን እያሳጡን ያለን። አሁን ጎንደር የጥንቶቹ እንደ ጥንቱ አባቶች ከሌላ ከወሎ ከጎጃም ከሸዋ ከትግራይ መጥቶ መኖር ሳይሆን እዛው ጎንደሮችን ማኖር አልቻለችም። እዛው ቦታው ላይ የተወለዱባትን የተማሩባትን ያደጉባትን እዛው ያሉትን ማኖር አልቻለችም። በእውነት እኔ ስለሌላ ሀገረ ስብከት ቢሆን አልናገርም ነበር። ጎንደር ግን የነገር የነሽ ብለህ ለመንደርተኞች ለሰፈርተኞች የምትተዋት ሀገር አይደለችም። ይሄንን አሁን የምንቀጥልበት ነው። ነገም ከነገም በኋላ እስከ መጨረሻው እንዋጋቸዋለን። ሚዲያ ላይ ጎንደር ራሷን የቻለች አንድ ኢትዮጵያ ነች እኮ። ጎንደር እኮ ልጆቿን እየገበረች መስዋዕት እያደረገች እኮ አገር ያቆየች አገር እኮ ነች። አሁንም እኮ ጎንደሮቹ በዱር በገደሉ እኮ በጫካ ውስጥ እኮ ለሀገር እኮ እየተዋደቁ ለህዝብ እየተዋደቁ ያሉ ጀግኖች ያሉበት አካባቢ እኮ ነው። በከተማው ዙሪያ ላይ እኮ ነው ያሉት። ከተማው ውስጥ ያሉ ብልጽግናዎች የብልጽግና ተላላኪ ቤተ ክህነቱን የመሸጉ ቤተ ክህነቱ ውስጥ የመሸጉ ሽፍቶች የጎንደርን ሊቃውንት እያሳደዱ ነው። እኔ ብዙዎቹን ጓደኞቼ ናቸው እዛ ያሉት። ትምህርት ቤት ይዛለ ልደታ አሉ እነ የኔታ ፍስሐ የሚባሉ አሁን ያሉ እሳቸው ተማሪ ነበሩ። ገብርኤል አሉ እነ የኔታ ስብሐት የሚባሉ የነሱ ተማሪ ነበርኩ። የመጨረሻ ባታ ስገባ ባታ አቋቋም አስመስክሬያለሁ። የኔታ ሄኖክ ተማሪ ነኝ። ባታ የገባው ከኔታ ተስፋ ዘንድ ነው። ከፊት ሚካኤል ነው ወደ ባታ ሄጄ የገባሁት። ከፊት ሚካኤል እና የኔታ ተስፋ እንግዲህ አስብ አቋቋም እያስተማሩ ድጓ 2-3 ጊዜ ነው የተማሩ የዘለቁ። ድጓውን ተምረው እንደገና መልሰው ደግሞ ሐዲስ ኪዳን ትርጓሜት ጨርሰው ተመርቀዋል። አሁን ደግሞ ሊቅ እየተማሩ ይጨርሰውታል። የሚኖሩት በመቃብር ቤት ነው። አስታውሳለሁ እንግዲህ የዛሬ 20 ዓመት አካባቢ ደሞዛቸው 20 ብር አካባቢ ነበረች። ያችን 20 ብር አጠራቅመው ለተማሪ መታከሚያ ሲያመነኛ መታከሚያ ነበረች። እሳቸው የሚበሉት የልመና እንጀራ ነበረ። ያችን ወስደው ለተማሪ ነበር የሚሰጧት መታከሚያ። ተማሪ ሲታመም ከመቃብር ቤት አይወጡ። መቃብር ቤት የሚኖሩ ባህታዊ ሊቅ እነዚህ እነ የኔታ ተስፋን ማሳደድ ማለት በቤተ ክርስቲያኒቱ ላይ መዝመት ነው። እሳቸውን ብቻ አይደለም ሌሎቹ ሁሉ ችግር ውስጥ ነው ያሉት። ሌሎቹ በጠቅላላ አናግሬያቸዋለሁ። አብዛኞቹን መምህራን ትልልቅ መምህራን የሚባሉትን ሁሉ አናግሬያቸዋለሁ። ችግር ላይ ናቸው። አብዛኞቹን ነቅለው አሳደዋቸዋል። ባላባት የሚባሉ ምንድነው ግን ምንድነው የነሱን ማሳደድ ጥቅሙ ምንድነው? ሰፈር ውስጥ አንደኛ ሰፈር ውስጥ ገብተዋል። ሰፈር ውስጥ የገቡት ደቡብ ጎንደር፣ ሰሜን ጎንደር ብለው ከፍለው በጣም በሚያሳፍር ሁኔታ ይሄ አሰራር ደቡብ ወሎ ላይ ያለ ነው። ደቡብ ወሎ ላይ ብትሄድ እንደው መዝገብ ቤት ብትገባ ከዚህ ከምዕራብ ወሎ አካባቢ የመጣ ሰው ደሴ ከተማ ውስጥ በሀገረ ስብከቱ እንዳይቀጠር ተብሎ ቃለ ጉባኤ ሁሉ አላቸው። ከደቡብ ወሎ ተወላጅ ሀገረ ስብከቱ ውስጥ እንዳይቀጠር ተብሎ ሁሉ ቃለ ጉባኤ ያላቸው ደቡብ ወሎ ላይ እንደዚሁ። እንደገና አልፈ ሰሜን ጎንደርም የዛ አይነት ነው የገጠመው። እኔ የደቡብ ጎንደር ሊቃውንት የደቡብ ጎንደር ምሁራን ትልልቅ ሰዎች የዚህን አይነት አካሄድ ይደግፉታል ብዬ አላምንም። በእውነቱ ትልልቅ ምሁራን ያሉበት ነው።
እኔና ሊቀ ሊቃውንት ዕዝራ ሁሉ እንዴት ዝም እንዳሉ አልገባኝም። ትልልቅ ሰዎች አሉ። አብዛኞቹ ጠይቀን ተደማጭነት አጣን ነው የሚሉት። እንግዲህ ምንድነው እዚህ ጋር እንደሚያዩት እንግዲህ በዚህ ወጣቱን በመያዝ ደረጃ እንግዲህ በጣም በርካታ አገልግሎትን የሚሰጥ ወንድማችን ዲያቆን ዮርዳኖስ አበበ አሁን ቅድም እርሱ ያሉትን ጎንደር እንኳን ሊቃውንቷን በአደባባይ ማሳደድ ጀመረች ይላል እና ስለሳቸው በደንብ ከዘረዘረ በኋላ እና አሁን ያሉበት ደግሞ በቤተ ክህነት ጠቅላይ ቤተ ክህነት እያንገላቷቸው እንደሆነ ከተናገረ በኋላ ጥላቻቸው መገለጫ መንገዱን ቢያጡ ለድርጊታቸው ሽፋን ይላል የፖለቲካ ስያሜ ያወጡላቸው ይላል። እንግዲህ ይሄንን በግልጽ እሱ እንዲህ ብሎ መናገር አልገለጸውም፣ ግን ዋናው ዓላማው ያው ከፋኖ ጋር ግንኙነት አላቸው የሚል አንድምታ በመስጠት ነው። ይሄ እንግዲህ አዲስ አበባ ላይ ያለ ነው። በጾምና በጸሎት ተወስነው የኖሩትን ሰው እንዲያም የሚሏቸው የሚያሳፍረው ነገር አለ። የሚያሳፍረው ነገር የጎንደር ሊቃውንት ዝምታ ነው፣ ተራቸው እስኪደርስ ድረስ ነው ይላል። አሁን እንግዲህ እርሶ ካሉት ጋራ የሚዛመድ ማለት ነው። ትክክል መምህር፣ ትክክል ነው። አንደኛ እነ ሊቀ ሊቃውንት ዕዝራ እንዴት እንደነዚህ አይነት ሰዎች ሲፈናቀሉ፣ ለምሳሌ እንደው ልንገርህ፣ አባ ገብረ ማርያም የሚባለው አራት አይና አባ ገብረ ማርያም እሳቸው ምንድነው ያደረጓቸው? የሀገረ ስብከቱ ስራ አስኪያጅ የሞተ ጊዜ አውቀው ከመጥምቁ ዮሐንስ ለማውረድ እንግዲህ መነኩሴው ሄደው ሰው ገድለው አይደለም። ያኛውም ቢሆኑ እንግዲህ አዲስ አበባ ባታ እየነበሩ ጎንደር ባታ የተማሩ ናቸው፣ የቤተክርስቲያን ሊቅ ናቸው። ግን ከልቅና ለማባረር ሲሉ አሰሩና እዛው እስር ቤት እያሉ ምንድነው ያደረጓቸው? ማመልከቻ አስገቡ፣ ለቀናል፣ ልቅናው ለቅቅ ያለው ብለው ቀጥታ ከዛ እንደወጡ የመጥምቁ ዮሐንስ አለቃ ነበሩ። ከዛ አሳደዷቸው። በጠቅላላ አካባቢው ላይ አሉ የሚባሉትን ባላባት የሚባሉትን ምንድነው ያደረጓቸው? እንደው ስነግር እና አባ ዮሴፍ ምንድነው ያደረጉ? እስቲ እንደው ቤተክርስቲያኖች እንኳን ስቆጥርልህ ሩፋኤል ቤተክርስቲያን፣ ደብረ ምጥማቅ ቤተክርስቲያን፣ አሁን ፊት ሚካኤል ቤተክርስቲያን፣ ፀሐይ ኢየሱስ ቤተክርስቲያን፣ ቁስቋም ማርያም ቤተክርስቲያን፣ መጥምቁ ዮሐንስ ቤተክርስቲያን፣ ቤዛዊት ማርያም ቤተክርስቲያን፣ ሎዛ ማርያም፣ አዘዞ ተክለ ሃይማኖት፣ እነዚህ አባ ዮሴፍ እና አቡነ ዮሐንስ ከአንድ ወረዳ ወስደው ሰዎችን ያሰጋሰጉባቸው ቦታዎች ናቸው። ከአንድ ወረዳ ከአንድ ቀበሌ በጣም ወደ ውስጥ ጠለቅ ብለን ነገ ከነገ በኋላ ብንገባ ራሱ አሳፋሪ ነገሮች አሉ በጠቅላላ። እና የጎንደር ሊቃውንት እነ ሊቀ ሊቃውንት ዕዝራ ነገ እነሱንም አይተዋቸው መጮህ አለባቸው ነው። እና እኒህን የኔታ ተስፋንም አውርቻቸዋለሁ፣ አግኝቻቸዋለሁ። ምንድነው ያደረጓቸው? 2000 አቡነ ዮሐንስን ማናገራቸዋለሁ። በነገራችን ላይ አቡነ ዮሐንስ ቤተክርስቲያን ችግር ላይ ባለችበት በዚህ ወቅት ስላቸው አሁን ያለችው የኢትዮጵያ ቤተክርስቲያን ምን ደረጃ ላይ እንዳለች ራሱ ግንዛቤው የላቸውም። ወቅታዊ ችግር ሁሉ አልገባቸውም። ለስሙ ጎንደር ነው እንጂ ያሉት ጎንደር የተወሰነ ነው የሚቀመጡት። አንተ ታስታውስ ከሆነ በአቡነ መርቆሬዎስ እዛ አሜሪካ የተሾሙ ናቸው። ወደ 20 ምናምን ዓመት እዚህ ኖረዋል። የአሜሪካ ሲቲዝን ናቸው። አብዛኛው መተው የሚያሳልፍ ወደ ሲያትል፣ ወደ ካሊፎርኒያ፣ እንደገና መተው ቴክሳስ ነበሩ። ሚካኤል ቤተክርስቲያን ዶክተር አንዱ ዓለም ጋር እዛ ነው መተው የሚያሳልፉት አብዛኛው። በአመት ውስጥ እንደው 9 እና 8 ወር እንደው በአመት ውስጥ መተው እዛ አሜሪካ ነው አሳልፈው የሚሄዱት። ምን እየሰሩ እንግዲህ እንደሚቆዩ አይታወቅም። ወቅታዊ ግንዛቤው እንኳን ምን ደረጃ ላይ ምን ችግር የቤተክርስቲያን ምን ችግር አላሉ። እሺ ምንድነው የፈጠሩት ችግር ብዬ ስጠይቃቸው የኔ ተስፋ ምንድነው የጠየቁት የፈጠሩት ችግር ብዬ ስጠይቃቸው በ2015 የፋኖን ትእዛዝ ተቀብለው ታቦት አላወረዱም ነው ያሉ። ይሄንን ጳጳሱ ያሉኝ አቡነ ዮሐንስ ድምጻቸውን ምን አለኝ ሪከርዳቸው እንልቀቀው ከተባለ ድምጻቸውን መልቀቅ እንችላለን። የ2015 እንግዲህ 3 ዓመት ቂም ቋጥረው ማለት ነው። ተመልከት። የሀገርን ገጽታ ለማበላሸት፣ የሀገሪቱን ልማት ለማደናቀፍ፣ ሀገር ሰላም አይደለም ለማለት ታቦት ሳያወርዱ ቀሯል። የኔታ ተስፋን ደግሞ ስጠይቃቸው የ700 ሰው ፊርማ አለ። ታቦታችን የአጥቢያው ህዝብ እንግዲህ ጎንደር አንተ 44 ታቦት ያለበት ነው። 700 ህዝብ ማለት ፊት ሚካኤል በጣም ሰፊ ህዝብ አለ ማለት ነው።
ለምንድን ነው ቤተክርስቲያኖች የተቀራረቡ ናቸው። በፊት ሚካኤል ፊት ለፊት አብየ እግዚእ ኪዳነ ምሕረት በአብየ እግዚእ ጎን ባት አለች። እለፍ ስትል አባጀሌ ተክለ ሃይማኖት አለ። ወደ ላይ ስትል ወልደ ነጎድጓድ ዮሐንስ አለ። ዙሪያውን ቤተክርስቲያን ስለሆነ 700 ሰው ተፈራርሞ ታቦቱ እንዳይወጣ እንዳይወርድ ልጆቻችን ያልቁብናል እባካችሁ ብሎ ይሄንን ሁሉ ወስጄ ሰጥቻቸዋለሁኝ አሉ። ግን እነሱ ያንን ምንድነው ያደረጉት? መጉጃ ነው ያደረጉት። 2 ዓመት ቂም ቋጥረው እንደገና አስተዳደር አይችሉም። እስቲ ቆይ አንተ አንድ ሰው 20 ዓመት ያስተዳደረ ከ20 ዓመት በላይ ቤተክርስቲያን አስተዳደር አይችልም ይባላል እንዴ? አሮጌ ቤተክርስቲያን አፍርሶ ሰርቶ ካቴድራል ሰርቶ ካቴድራል የሰራን ሰው አስተዳደር አይችልም ማለት ይቻላል? ነቅሎ ለራስ ዘመድ ቤተክርስቲያንን ሰጥቶ እሳቸውን አሳደቁ። ለራሳቸው ቤተሰብ ነው የሰጡት ቤተክርስቲያኑ። ያው ለማይቀድስ ለማያወድስ በሊቁ ቦታ ላይ ምንድነው ያደረጉት? ወስደው ዘይቤ የማይሰማ ሰው ቢጤያቸውን ማለት ነው። እና ይሄንን ነው ያደረጉት እንጂ አቡነ ዮሐንስም ትክክል ነው። ከፋኖ ጋር አስተሳስረው ነው የነገሩት። እና እንደ አጠቃላይ ከዛ ጋር አስተሳስረው ነው የሄዱት። ሙሉ በሙሉ በፖለቲካ ጋር አስተሳስረው። የሚገርምህ ነገር እኔ ዲያቆን ዮርዳኖስ እግዚአብሔር ይባርከው፣ በዛ አጋጣሚ በጣም አመሰግነዋለሁኝ። እኔ አላውቅም ነበረ መሰደዳቸውን፣ እሱ ከጻፈ በኋላ ነው የተረዳሁት። ታቸውን አፈላልጌ ደውዬ ሳገኛቸው እንግዲህ ከአንድ ወር በላይ አዲስ አበባ እንግዲህ አስብ፣ ከጎንደር ወጥቶ ለማያውቅ ሰው፣ ከመቃብር ቤት ወጥቶ ለማያውቅ ሰው፣ በትርምት ለሚኖር ሰው ይሄ ሰውዬ እኮ ስጋ አይበሉ፣ የላመ ጣዕም አይቀምሱ፣ መጠጥ የሚባል ነገር ቀምሰው የማያውቁ ራሳቸውን ለእግዚአብሔር እኮ አስገዝተው የሚኖሩ ሰው እኮ ናቸው። ህይወታቸውን ለእግዚአብሔር ሰጥተው የሚኖሩ ሰው እኮ ናቸው። እና የለም እስካሁን ድረስ አቡነ ሳዊሮስ ጋር መግባት አልቻሉም። ለምንድን ነው? ዘብ አቆመውባቸዋል። አቡነ ሳዊሮስን እንዲያገኙ አድርገው ይሄው ለወር ያህል ደብዳቤያቸው እንኳን አልተመራም። እግዚአብሔር ያሳይ። እኔ ብዙ አቡነ ሳዊሮስም ይህንን ነገር ተመልክተው ቢያውት ትኩረት ቢሰጡበት እና እንደ አጠቃላይ ይሄ ነው የተደረገው። የቤተ ክህነት እንዳይገቡ ፊት በመጀመሪያ በር እንዳይገቡ ነው ሲከለክሏቸው የነበሩት። ኋላ እንደገና ጎንደር የሚያውቋቸው መምህራኑ ምኑም ተደራጅተው ሲገቡ አሁን ደግሞ አቡነ ሳዊሮስ ዘንድ እንዳይገቡ ነው ያደረጓቸው። አንድ ወር ሙሉ ከጎንደር መጥቶ ከመቃብር ቤት ያልወጣ መምህር 4 ኪሎ ላይ ሲንከራተት ማየት ማለት አንተ ምንድነው? እርግጥ ከቤተ ክህነቱ የምንጠብቀው ነገር አይኖርም። ነገም ደብዳቤ ቢጻፍ እዛው ጎንደር ይታይላቸው ነው የሚባለው። ግን ከቤተ ክህነቶቹ ጋር እርግጠኛ ሆኜ የምነግር እየታገልናቸው ነው እንጂ የምንኖረው ዝም ብለን አንጠብቃቸውም ካሁን በኋላ። ያ እንግዲህ ምንድነው የዛ አይነት ግፍ ነው የተፈጸመባቸው። አሁን ቤተ ክህነት እየተንከራተቱ ነው ያሉት። አጠቃላይ ያሳዝናል በጣም በእውነት። ጎንደር የሊቃውንት መፍለቂያ ሀገር ናት። ጎንደር ታሪካዊ ሀገር ናት እና እኔ በዚህ ደረጃ እነዚህ ሊቃውንት የቤተክርስቲያኒቷ ቅርስ ናቸውና አይደለም ከስራ ማባረር ጥቅማቸው እንደተጠበቀላቸው ማስተዳደር እንኳን ባይችሉ እንግዲህ 20 ዓመት ያስተዳደሩበትን አስተዳደር አይችሉም ብሎ ማባረር ሳይሆን ጥቅሙ መሆን ያለበት ብዬ የማስበው እነዚህን አባቶች ለሌሎችም ሊቃውንት ተነሺ ገና ለሚፈራው ሊቃውንት እነሱን ቦታ ሊተካ ለሚችለው ትልቅ አርአያና ተምሳሌት ሊሆኑ የሚችሉ ሞዴል የሚሆኑትን ሰዎች በዚህ ልክ ማንገላታት፣ በዚህ ልክ አንገላቶ አዲስ አበባ ጉዳያቸውን እንዲያስፈጽሙ አሁን አዲስ አበባ አንድ ነገር አንዱ ቢያደርጋቸው ማን ነው ተጠያቂው? በጣም በሚያሳዝን መንገድ ከታች ያለውስ ይሄንን ቦታ የሚረከበው ሊቃውንት በዚህ ደረጃ ይሄንን ያህል ሊቃውንት ያፈሩ በርካታ ሊቃውንትን አፍርተው እሳቸው ያስተማሯቸው ጳጳስ
ሊቃውንት የተባሉት አካላት ዛሬ ከታች ያለው ይህንን መከራና ችግር ሲደርስባቸው እንዴት ሆኖ ነው የሚያው? እንግዲህ እርስዎ እንደተናገሩት በጣም በሚያሳዝን መንገድ ያው የድምፅ ይሄንን አይደለም ለሚል ሰው ድምፁንም ለማሰማት ያው ፈቃደኛ ኖት። እንግዲህ ሊቀ ጳጳሱ የፋኖን ትእዛዝ ተቀብለው የዛሬ 2 ዓመት ታቦት ወደ ጥምቀተ ባህር አላወርድም ብለው ነው። ይሄ አሳፋሪም ጭምር ይሄ በጣም በእውነት አሳፋሪ ነው። ቤተክርስቲያኒቷን ስብራት ላይ ከሚጥላት አንዱ ትልቁ እንደዚህ አይነት ቂመኞች የሆኑ ለመኖር ብቻ የሚተነፍሱ ስለሚፈጸመው ነገር ምንም የሚያውቁት ነገር የለም። እነሱ መግባት መውጣታቸውን ነው። በነገራችን ላይ አብዛኞቹ አሜሪካ ውስጥ የነበሩት ብፁዓን አበው ሊቃነ ጳጳሳት ዛሬ እጃቸውን አፋቸው ላይ የጫኑ ትናንትና ሰልፍ ከሚወጣው ፖለቲከኛ ጋር አብረው ሰልፍ የሚወጡ በተለያየ አዳራሽ ላይ እየተገኙ የሚናገሩ የነበሩት ዛሬ በህይወታቸው አግኝተው የማያውቁትን ክብር የጵጵስናን ወግና ማዕረግ ያዩት አገራቸው ከገቡ በኋላ። እዚህ ማንም ዞር ብሎ የሚያያቸው ማንም አልነበረም። ስለዚህ አሁን ያንን ክብር ጠብቀው መኖር ስለሚፈልጉ እንደፈለጉ መውጣት መግባት ስለሚፈልጉ አገር ብትመሰቃቀል ሰው ቢሞት ቢገደል ለነሱ ጉዳያቸው አይደለም እና ወንድማችን ዲያቆን ዮርዳኖስ አበበ የኔታ ተስፋ ማርያም በደሎች ብሎ ከዘረዘራቸው አንደኛ ንጽህናና ድንግልናን መምረጣቸው፣ ሁለተኛ በጾም በጸሎት በትምህርት መኖራቸው፣ ሶስተኛ አገልግሎትን መውደዳቸው፣ አራተኛ በአገልጋዮች ላይ ጥብቅ ቁጥጥር ማድረጋቸው፣ አምስተኛ ስርዓት የሌለው ጣልቃ ገብነት መቃወማቸው፣ ስድስተኛ ብዙ ሊቃውንት ማፍራታቸው በወንበራቸው ጊዜ፣ ሰባተኛ የቤተክርስቲያንን ትምህርት ሁሉ መማራቸው ሊቅ መሆናቸው ነው። ይህ ተራ መረጃ አይደለም፣ የአይን ምስክርነት ነው ይላል ወንድማችን። እኔ አባታችን እንግዲህ እርሶም ተናግረውታል፣ እሱም ተናግሮታል። እጅግ በጣም የገረመኝና የደነቀኝ ነገር ግን የስራ አስኪያጁ እጅግ በጣም በእውነት እኔ ምናልባት በዚህ ደረጃ እንደዚህ እዚህ ጋር ቆይ ላምጣውና ይሄውና እንግዲህ በፌስቡክ ድረገጻቸው ላይ አስቀምጠዋል። በጣም በሚያሳዝን መንገድ እኔ በዚህ ደረጃ ደፍሮ መናገሩ ምንድን ነው ያስብላል። ለምሳሌ ይሄ የራሳቸው ድረገጽ ነው። አባ ዮሴፍ ደስታ ይባላሉ። አሁን የሀገረ ስብከቱ ስራ አስኪያጅ ናቸው። በሐሰት መመስከር፣ ፍጡርን ማምለክ፣ በሚዲያ መወሰን ይላል እና ተሳደዱ፣ ተፈናቀሉ፣ ወዘተ የሚለው የሐሰት ፕሮፓጋንዳ፣ የሐሰት ክስና የሐሰት ጩኸት ከየት የመጣ ነው? በይበልጥ የተማሩ ያወቁ ጉባኤ ቤት የዋሉ ሚስጥርን ያደላደሉ በሐሰት አትምከር የሚሉ የመጽሐፍን ቃል በንባብ በትርጓሜ በዜማና በሚስጥር ጠንቅቀው የምንላቸው አካላት እንዲህ አይነት በወሬ ወለደሽ ሸንበቆ አፈራ አይነት የሐሰት ክስና ወቀሳ፣ ዘመቻ፣ ቅስቀሳ፣ ስም ማጥፋት ፕሮፓጋንዳ ሲያራምዱ ይገርማል ይላል። እንዳው እኔ ይሄንን ሁሉ ተውና ጎንደር ይላል። ይሄንን ነው አባታችን በደንብ እንዲያወጡ ፈልገው። ጎንደር በየኔታ ተስፋ ልክ የምትሰፋ የምትለካ፣ የኔታ ተስፋ ሲኖሩ የምታበራ፣ የኔታ ተስፋ ሳይኖሩ የምትጠፋ የጭራሮ መብራት አይደለችም። ይህ ፍጹም ስህተት ነው። ቤተክርስቲያን ቅዱስ ጴጥሮስ፣ ጳውሎስ፣ ዮሐንስ፣ ቅዱስ ያሬድ በነበሩበት ጊዜም ነበረች። እነርሱ ካለፉም በኋላ አለች፣ ትኖራለች። እግዚአብሔር የሰው ድሃ ማድረግ ትልቁ ምንፍቅና ነው። ይህን እንዴት ያውታል አባታችን? እኔ ሰውየው በእውነቱ ወደ ጎንደር መቼ እንደገባ አላውቅም። አብዛኞቹ ጎንደር ካሉት መምህራኑ ሊቃውንቱ ጋር አብዛኞቹ የኔ ጓደኞች ናቸው። መምህራኑ በወጣትነት ያሉት ትምህርት ቤቱ ባታም እዛው አብየ ጊዜ ኪዳነ ምሕረትም ትርጓሜ ቤት አለ። እዛ ሁሉ አብረን የነበረን አብዛኛው። ይህን ሰውዬ አላውቃቸውም። አሁን እኛ ጎንደርም እያለን አቡነ ዮሐንስም እንግዲህ በዚህ በውጩ የኖሩ ይመስለኛል፣ ያሉ አይመስለኝም በጊዜው።
አንቸራው ነው እንጂ እድሜያቸው ትልቅ ሰው ነው የሚመስለኝ። ቀላል እድሜ ያላቸው አይመስለኝም። እና እንደ አጠቃላይ የሰውየው ጎንደርን የተረዳት አይመስለኝም። ዝም ብሎ እያምታቱ ነው እንጂ መነኩሴው እያምታቱ ነው እንጂ የተረዱት አይመስለኝም። ማንም ፍጡርን የሚያመልክም የለምም፣ በፍጡርም የሚመካ የለምም። ግን ትልቁ ነገር ግን የህዝቡ ጩኸት፣ የሁላችንም ጩኸት የኔታ ተስፋ አንድ ሰው ናቸው። ጎንደር ብዙ ሊቃውንት አሏት። ግን አሁን ካሉት ትልልቅ ሰዎች መካከል ያሉ ተጠያቂ ከተማ ውስጥ ያሉ አንጋፋ ሰው ናቸው። እርግጠኛ ሆኜ የምነግር አሁን ከሳቸው በላይ እንደው በእድሜ ደረጃ እንደው በእውቀትም ባታ ጉባኤ ቤቱ ምስክሩ እንዳለ ሆኖ እንደውና አለቃ ብርሃኑ የሚባለው ዘየልፊ ጊዮርጊስ አስተዳዳሪ ያሉ እንጂ ከዛ ውጭ አሁን በአንጋፋነት ሁኔታ የለም። ሌላ የሚታዩ ሰው ግንባር ቀደም የሚታዩ ሰው ናቸው። እኛ እኮ ድሮ እኮ የባታ ምስክር እኮ እንደሆኑ ግፊት እኮ ሁሉ ሲደረግ የነበረ የኔታን ይተካሉ የሚባሉ ሰው እኮ ናቸው። እግዚአብሔር ፈቅዶ ደግሞ ሌላ ሰው ተተካ። የእግዚአብሔር ፈቃድ ሆኖ የኔታ ክቡር ገቡ። የኔታ ክቡር ሲገቡ እኔ ባታ ነኝ፣ እዛው ባታ ነበርኩኝ። ወደ አብይ ጾም አካባቢ ላይ ነው፣ ወደ ጥር አካባቢ ታሳስ አካባቢ ነው የኔታ ክቡር የገቡ 2095 ዓመተ ምህረት ላይ። እኔ ማዚያ አካባቢ ላይ ነው ጨርሼ ከባታ የወጣሁት 95 ላይ እና እዛው ነበርኩኝ። የኔታ ክቡር ሲገቡ ተቀብያቸው እዛው ነበርኩኝ፣ ጉባኤ ቤቱ ነበርኩኝ። እና የኔታን ሁሉ ይተካሉ የሚባሉ ሰው የኔታ ተስፋ ነበሩ። ተጠያቂ ሰው ናቸው። የቤተክርስቲያን ሊቅ ናቸው። እየጮህን ያለ ነው እያመለክናቸው አይደለም። ሰውየው የገባቸው አይመስለኝም። ተሰደዱ ነው። እንደገና ደግሞ ለጎንደር ደግሞ ከአንድ ቆብ ከደፋ መነኩሴ አንድ ቆብ ደፍቶ አገር ከሚበጠብጥ አገር ከሚያውቅ ሊቃውንትን ከሚያሳድድ መነኩሴ ይልቅ ለጎንደር አንድ ሊቅ ይበልጥባታል። አንድ ሊቅ ይበልጥባታል ለጎንደር። በሊቃውንቶቿ ነው ተከብራ የምትኖረው። አንድ ሊቅ ቢሞት ያጎድላታል። አንድ ሊቅ ቢኖር ይጠቅማታል ለጎንደር። ስለዚህ የተረዱ የእውቀትን እንትን የተረዱት አይመስለኝም። እኔ የትምትም ለማጣራት ሞክሬያለሁ። እዛ ጎንደር አካባቢ ላይ ትምህርት ቤት ሁሉ እንዳልነበሩ እንደው ግምጃ ቤት ይሄዱ ነበረ። ቁስቋም ገበዝ ነበሩ። ከዛ ወደ ግምጃ ቤት ሐዲሳት እማራለሁ እያሉ ሄዱ። እንደው ቅኔ ቤት የት ነው የተማሩ ስል እንኳን እዚህ ቦታ አላሉኝም ሰዎች። በጣም ለማጣራት ሁሉ ሞክሬያለሁ። እንደ አጠቃላይ የት ትምህርት ቤት ነበሩ ሲል እዚህ ጎንደር እዚህ ቦታ ላይ ተምረዋል የሚል መረጃ አላገኘውም እዛ አካባቢ። እና እየተረዱ አይመስለኝም። ቢረጋጉ ወደፊትም ከቀጠልን እየተካረር ብዙ መረጃዎችን እያወጣን ነው የምንሄደው። ብዙ መረጃዎችን አሁን እዚህ ላይ እንደው ለማውጣት ትቸው ነው እንጂ በጣም በጣም አደገኛ የሆኑ መረጃዎች ሁሉ አሉ ያገኘኋቸው የሰበሰብኳቸው ማለት ነው። እና ጥሩ አይደለም። ቢረጋጉ ተረጋግተው ይህንን ወደ ነቀፌታ ከመምጣት ወደ ትችት ከመምጣት ወደ ማጣጣል ከመምጣት ቁጭ ብለው ተነጋግረው ሰውየውን ወደ ቦታቸው መመለስ ነው። ወስደው ለዘመዳቸው ነው የሰጡ ቦታው። እርግጠኛ ሆኜ ነው የምናገረው፣ ለዘመዳቸው። አዎ ለዘመዳቸው ነው የሰጡ። ይህንን የምነግርህ እኔ ከዛው ከሊቃውንቱ የሰማሁት ነው። ምንም ለማያውቅ ለዘመዳቸው ነው የሰጡት። ያ ጥሩ አይደለም። እኔ ብፁዕ አቡነ ዮሐንስም የቤተ ክርስቲያን ሰው ናቸው። ስደትን ያውቁታል፣ ችግርን ያውቁታል። በሰው ሀገር ኑረዋል። አመራራቸውን አጠናክረው ቢሄዱ የተልፈሰፈሰ አመራር ይዘው ባይሄዱ፣ በሳቸው ዘመን እኮ አንድ ስራ አስኪያጅ እኮ በሰው ተገሏል። አይናቸው ያየ ስራ አስኪያጃቸውን ቀብረዋል። ስለዚህ ምንድነው ጥፋቱ የት ላይ ነው ብለው ማየት አለባቸው። እናውቃለን፣ ደጋፊዎች ናቸው። አሁን ጎንደር ሄደ ጊዜ ስራ አስኪያጁ ነበር አብይን ካባ ሲያለብስ የነበረ ስራ አስኪያጁ አይተሃል። የአማራ ሰላም ካውንስል ተብሎ በባዕድን ተመርጦ እዛ የካውንስሉ ሰብሳቢ ነበሩ ስራ አስኪያጁ። እንዳጠቃላይ እስካሁን አሁን ዛሬ ራሱ እዛው በባዕድን ጋር ስብሰባ ነበራቸው። ስለ ሰላም እንመክራለን ተብሎ ምን አይነት ስለ ሰላም ነው የሚመክሩት? እነንታ ተስፋን እያሳደዱ ሰላም አይደል? ሊቃውንቱን አጠቃላይ የጎንደር ሊቃውንት ስጋት ላይ ናቸው፣ ስደት ላይ ናቸው። አፈነቃቅሏቸዋል በጠቅላላ። ያ ነው። እኛ እኮ ቀደም መግቢያ ላይ እንደተናገርኩት ሌላ ሀገረ ስብከት ላይ ቢሆን እንተወው ነበር። ጎንደር ግን ብቸኛ መጠጊያ ሀገራችን ነች። አየህ፣ ብቸኛ መቃብር ቤት እንኳን ገብተን የምናሳልፍባት ብቸኛ ሀገር ነች። የኢትዮጵያ ብቸኛ የኢትዮጵያ ሊቃውንት ብቸኛ እናት ሀገር መሰባሰቢያ ነች ጎንደር። የኢትዮጵያ ሊቃውንት
ብቸኛ በዓት ነች። ማንኛውም የከፋው የኢትዮጵያ ሊቃውንት መቃብር ቤት ሄዶ የሚያሳልፍባት ሀገራችን ነች። ያችን ሀገር እያሳጡን ነው እያልን ያለን። አሁን ከመላው ኢትዮጵያ ሄዶ የሚሰባሰብባት ሳይሆን እዛው የተወለዱባት ዙሪያዋን የተወለዱ ሰዎች ሊኖሩባት አልቻሉም። ስጋቱን አለች ነው። ከዚህ ከሰፈር ከመንደር ወጥተው ሊቃውንቱን አሰባስበው ይሂዱ። የጎንደር ሊቃውንት መጠበቅ ግዴታ አለብን። ቁመን አንጠብቃቸውም። እነሱ በመንደር ላይ ያስቡት ይችላሉ። በመንደር እኛ ይሄ መንደራችን ነው ሰፈራችን ነው ምናምን ሊሉ ይችላሉ። በመንደራቸው ያስቡ። ጎንደርን ግን ለመንደርተኞች አንተውላቸውም። እርግጠኛውን የምናገረው ማንም ቢሆን አሁን ያልተናደደ የለም። ጠቅላላ አዲስ አበባ ላይ ብዙ ካህናት ያገኘዋቸዋል። ጎንደር ብዙ ያገኘዋቸዋል። ይሄ ነው እና ስለዚህ እዛ ጋር ሁሉ አያይዘው ነው ባዕድን ጋር ፋኖ ጋር አያይዘው ነው የመቷቸው። አንድ ቀን ህዝብ ለምን ይሞታል ብለው እንደው አቡነ ዮሐንስ ሲያወግዙ ሰምተህ ታውቃለህ? መንግስት ህዝብ ለምን ይጨፈጭፋል ብሎ ሲያወግዝ እንደው ሰምተህ ታውቃለህ? መንግስት ህዝብ እየጨረሰ ነው አቁም ብለው ሲናገሩ ጥምቀት አለ፣ መስቀል አለ። አንድ ቀን ሲናገር የለም። እንዲያውም ኢትዮጵያ ምንድነች? እኛ ኢትዮጵያ ለ27 ዓመት ጥላ ኑራለች ብለው ከሚያወግዙ ሰዎች ሀገርን ከሚያወግዙ ሰዎች መካከል አንዱ ናቸው። ቤተክርስቲያን ፈረሰ አልፈረሰ እኛን አውግዛ ኑራለች፣ እኛን አብይን ያመጣን ብለው አብይን የሚያመልኩ ናቸው እኮ አብዛኞቹ። አዎ፣ ግን የሚያሳዝነው ነገር አባታችን አሁን እንግዲህ በዚህ ደረጃ እንግዲህ የቤተክርስቲያን ሊቃውንት የፋኖ ደጋፊ የብልጽግና ደጋፊ ተብሎ ያውም እየሞተ ባለባት እንግዲህ አማራ ነው አይደል እየሞተ ያለው እየተገደለ ያለው ቀን በቀን ከላይ በድሮን ከታች ደግሞ በጣም በሚያሳዝን ነገር ያው እንግዲህ በመሳሪያ እየተጋደለ ደም እየፈሰሰ ያለው የአማራ ደም ነው። ከቀየም ውጪ ከቀየም ላይ ወይም ደግሞ በሀገሩም ከሀገሩም ውጪ ማለት ለምሳሌ ከተወለደበት ቦታና ከክፍለ ሀገር ለምሳሌ ሌሎች ቦታው ላይ ሄዶ እንደ አርሲ ስንመለከት እየተመነጠረ ኦርቶዶክስ ይባላል እንጂ የብሔር ታርጋ እየተሰጠው ነው ኦርቶዶክስ። በሻሸመኔ ላይ ያሁሉ ህዝብ ያለቀው የሰብአዊ መብት ኮሚሽን ሪፖርት ክርስቲያኖች በበዙበት አማራ እየተመረጠ ሙስሊም በበዛበት ቦታ ላይ ኦርቶዶክሳውያን ነው እየተባለ ነው ሪፖርት የቀረበው ለተወካዮች ምክር ቤት። እና በጣም በሚያሳዝን መንገድ በዚህ ደረጃ ደግሞ እንግዲህ እኔ አሁን እርሱ የተናገሩት ነገር እጅግ በጣም ነው ሾክት ያደረገኝ። እውነት እግዚአብሔር ነው የፋኖን ትእዛዝ ተቀብለው ታቦትን ሳይወርዱ ቀሩ በሚል የዛሬ 2 ዓመት ጥምቀት በሚከበርበት ሰዓት ላይ ታቦት አላወርዱም አሉ በሚለውን ቂም ይዞ ዛሬ የበቀል እርምጃን መውሰድ እውነት ተገቢ ነው? ክርስትናም ነው ይሄ? እንግዲህ እርሱ እንደተናገሩት ከሊቀ ጳጳሱ አንደበት ይሄ ከወጣ በጣም ያሳዝናል። በጣም ነው የሚያሳዝነው። እና የመነኩሴውም እንግዲህ የሀገረ ስብከቱ ስራ አስኪያጅም ምላሽ እጅግ በጣም በቃ ደረቱን ሞልቶ እንደዚህ በድፍረት መናገር አንድ ሊቅ ላገለገሉት ላበረከቱት ምላሻቸው ይሄ ነው ወይ? ይሄ ነው ወይ ምላሹ? እና እጅግ በጣም ያሳዝናል። ብቻ ግን እና በዚህ ደረጃ ላይ ምናልባት ዛሬ የተወራውንም አሁን እኛና እርሱ የተነጋገርነው አይ ትክክል አይደለም የሚል ካለ በጽሁፍም ሆነ በማንኛውም ነገር በሚዲያ ላይ ቀርቦ መናገር ይችላል። እድሉን እንከፍታለን እኛ በየትኛውም ወገን ላለው ማለት ነው። ግን ቤተክርስቲያናችን ግን አትራፊ አይደለችም። በእነዚህ አይነት ከቀዩ ውጪ በኦርቶዶክስ ማንነቱ ይገደላል፣ በብሔር ማንነቱ ይገደላል። እንደገና ደግሞ በሀገሩ ደግሞ በእንደዚህ አይነት መንገድ እንግዲህ የተማሩትን እነዛን ሊቅ ያፈሩትን አባት እንግዲህ መናኝ የሆኑትን አባት በዚህ ደረጃ ላይ ማንገላታቱ እጅግ በጣም ያሳዝናል እና ተገቢ ነው ብዬ አላምንም። አባታችን እንግዲህ ለዛሬ የነበረን ፕሮግራም ይህን ይመስላል። ምናልባት የሚጨምሩት ነገር ካለ ይጨምሩ አባታችን። እሺ መምህር ምንድን ነው ትክክል ነው። ለሚመጣኛ መልስ እንሰጣለን። ለሚያመጡትም ጳጳሱም አላልኩም ካሉም ፋኖ ጋር አላያያዝኩም ካሉ ሪከርድ ያደረግነውን እሱን በዙ ሚዲያ ላይ እንለቀዋለን። ምንም ችግር የለውም። ከዛ ውጭ ግን እኔ የጎንደር ሊቃውንት
አለ። አሁን ምስራቅ ጎጃም እንደዚሁ ችግር አለ። ምስራቅ ጎጃም የሚገርምህ እንደው የጎንደርን መለስበታለሁ ብዬ ነው። አቡነ ቶማስን ታውቃቸዋለህ? አዲስ አበባ ምስራቅ ጎጃም ተመድበው ደርበው እንዲይዙ በተደረቡ በሁለተኛው ቀን ደብዳቤ እሳቸው ሳይደርሳቸው በሲኖዶስ እንደተፈቀደ ስራ አስካጁን በአየር ላይ አድርገው ስራ አስካጅ መድበው ነው ሄዱት። ተመልከት፣ በአየር ላይ አድርገው ተመልከት፣ በአየር ላይ እና አሁን ያ ስራ አስካጁ ዝም ብሎ መነኩሴ የቦሩ ሜዳ መጽሐፍ መምህር የነበር አባይ ኤልያስ ይባላሉ። የቦሩ እነዚህን እና ኃይለማርያምን እነሱን ያስተማሩ የነሱ መምህር እነ መምህር ኃይለማርያምን ያስተማሩ የነሱ መምህር ናቸው። የሚገርም ነገር እና አጠቃላይ በየሀገረ ስብከቱ ሊቃነ ጳጳሳቱ እንደው ከምን ስጋ ነው የተፈጠሩት? እንደው ምን አይነት ህይወት ቢኖራቸው ነው? እንደው ምን አይነት ጭካኔ ቢኖራቸው ነው? አረ እንደው ይገርምሃል አንተ፣ እንደው ምን አይነት አረመኔዎች ጋር ነው እየኖርን ያለን? እንደ ኢትዮጵያ ቤተክርስቲያን እኮ ምኖቹ እጅ ላይ እንደወደቀች እንደው ራሳቸውን ብቻ የሚያዳምጡ እንደው ይሄን ያህል ስንት ዓመት ሊኖሩ ነው ስርቆት ውስጥ ገብተው ወንጀል ውስጥ ገብተው? አሁን እኮ ወንጀል የሚባል ስርቆት የሚባል ኃጢአት የሚባል ሁሉ ለእነሱ ላይ ተከማችቶ ነው ያለ። እኛ ንጹሖችንም ማለት አይደለም፣ ግን ምንም አርያም የሚሆኑ አይደሉም። እንደው ጨካኞች ፉኝቶች ሆኑ። የሚገርም ነገር እኛም እንተቻቸዋለን፣ እነሱም አይሰማቸውም። እንደው ይሄን ቆቡን ሲጭኑባቸው አብረው የሆነ መንፈስ ይፍሉባቸዋል። እንደው ንስሐ መንፈሰ ቅዱስ የሚባሉባቸው ይሄ እየተቀየረባቸው መሰለኝ። እንደው ወደ ክፋት እየተቀየረባቸው መሰለኝ። አንደኛም እንደው ግብፃውያን እነዚህ ኢትዮጵያ ለጵስና አይበቁም ያሉት እርግማን ደርሶ ይሆን ብለህ ሁሉ ወደኋላ የምትመለከትበት ነገር ይኖራል። እንደዛ አንዳንድ ብዙ ጥሩ አባቶች ራሳቸውን ለሀገራቸው ለቤተክርስቲያናቸው የሰጡ አልፈዋል። ደግሞ በጣም መንፈሳዊ የምንላቸው እና በዛ አሁን ባለንበት ወቅት ያሉ ሊቃነ ጳጳሳት ምን ማርያ የማይሆኑ እንደው ምንም ይሄ ነው ማተራ ጨካኞች፣ እንደው ራስ ወዳዶች ሆኑ፣ እንደው የማይሰማቸው በሊቃውንት ቁስል ላይ በህዝብ ቁስል ላይ የሚመላለሱ ጨካኞች ሆኑ፣ ርኅራሄ የሌላቸው በቀለኞች ሆኑ። እንግዲህ የ2 ዓመት ቂም ቋጥረው ነው ለዚህ የዳረጓቸውና እንደ አጠቃላይ ግን መላው የሀገራችን ህዝብ መላው የኢትዮጵያ ህዝብ እንደው በቤተ ክርስቲያን ላይ እየተፈጸመ ያለውን ይሄንን በሊቃነ ጳጳሱ የታገዘ በብልጽግና ሰዎች የታገዘ አጠቃላይ በኢትዮጵያ ቤተክርስቲያን ውስጥ እየተፈጸመ ያለውን ግፍ እየተፈጸመ በሀገሪቱ እየተፈጸመ ካለው ጦርነት ያልተናነሰ ነው ቤተ ክህነት ውስጥ እየተካሄደ ያለው። ስለዚህ ህዝቡ ይሄንን ግንዛቤ ውስጥ ወስዶ ወደ ግንዛቤ ውስጥ አስገብቶ እንደው ነገ ዛሬ ሳይል እየተደራጀ ሃይማኖቱን የሚጠብቅ ባይዘናጋ፣ ህዝቡ ባይዘናጋ፣ እንደው ሲኖዶሱ ይጠብቀናል፣ ሲኖዶሱ ያሻግረናል፣ ጳጳሳቱ ምናምን የሚለውን ነገሮች አቁሞ ህዝቡ ወደ መደራጀት ቢገባ አንድ ይሄ ነው። ሌላ ምንም መፍትሄ የለንም። በራሳችን ጊዜ ራሳችንን ተከላክለን ቤተክርስቲያናችንን ካላተረፍ ሃይማኖታችንን ካላተረፍን ነገ ከነገ በኋላ ጳጳሳቱ ለብልጽግና ሽጠዋታል ቤተክርስቲያኒቱ። ሙሉ በሙሉ አሁን በብልጽግና እጅ ወርቃ ነው ያለችው። ምንም ነገር የለም። ወደኋላ የምንልበት ዋሽተን የምንሄድበት የለም። ቤተክርስቲያኒቱ ብልጽግና እጅ ላይ ወርቃ ነው ያለችው። ከካድሬዎች እጅ ላይ ወርቃ ነው ያለችው። አሁን ከቤተ ክህነትም ከሲኖዶስም ከምንም ነገር ሳንጠብቅ ራሳችንን አደራጅተን ህዝቡ ራሱን አደራጅቶ ካህኑ ራሱን አደራጅቶ በራሱ ጊዜ ቤተክርስቲያኑን ነፃ ካላወጣ በስተቀር እርግጠኛ ሆኜ የምናገረው 10 ዓመት ሳይሆን እንደ 2-3 ዓመት ማንሻገርበት ሁኔታ ላይ ነው ያለ ነው። ይሄንን ቃል ያዝልኝ። 2-3 ዓመት አንሻገርም። አሁን ይሄን 3 ዓመት ማንጨርስበት ደረጃ ላይ ሁሉ ልንዘልቅ እንችላለን። ስለዚህ ህዝቡ ሳይዘናጋ ራሱን ያደራጅ፣ ካህናቱም ራሱን ያደራጅ፣ ራሱን ይከላከል። እስከ መጨላ ጎንደር አካባቢ ላይ አሁን ስንነጋገር የቆየ ነው ለጎንደር ነው። የጎንደር ህዝብ በመሰረቱ የት ሄደ? የት ሄዳችሁ? የጎንደር ህዝብ እኮ ጀግና ነው። የት ነው ያላችሁት? እኔንታ ተስፋ ከጎንደር ወጥተው የማያውቁ ሰዎች ሲሰደዱ የጎንደር ሊቃውንት ስደት ላይ ሲሆን ስጋት ላይ ወርቆ የሚገርም ነገር እኮ እና አቡነ ዮሐንስ የኔንታ ክፍሌን አጽም ሁሉ እኮ ለማስወጣት እኮ ያላደረጉት ነገር የላቸው። የኔንታ ሄኖክን የኔንታ ክፍሌ እንግዲህ የኔንታ ክፍሌ ከ60 ዓመት በላይ ጎንደር ላይ ያስተማሩ የባታ ምስክር የነበሩ ናቸው። የኔንታ ሄኖክ መምህር የኔንታ ሄኖክ 50 ዓመት በላይ ያስተምረዋል።
ከ100 ዓመት በላይ ያስተማሩትን ሊቃውንት አጽሙ ሁሉ ለማውጣት ያላደረጉት መቃብር ቤታቸውን አፍርሰው ፎቅ እንሰራለን ብለው ያላደረጉት ጥረት የላቸውም። ተመልከት፣ እስከ ጠቅላይ ቤተ ክህነት ድረስ ተሄዷል። አጽም አሳዳጆች ናቸው። ስለዚህ የጎንደር ህዝብ የት ነው ያለው? እውነቴና አፄ ቴዎድሮስ ልጆች አለቁ። ከተማ ያለው ወጣት ምንድነው? ሊቃውንቱ ሲሰደድ ቤተ ክህነቱ ውስጥ ሽፍቶች መሽገው ሊቃውንቱን ሲያሳድዱት፣ ቤተ ክርስቲያኒቱን ሲዘርፏት፣ እስቲ ደብረ ምጥማቅ ምንድነው እየተሰራ ያለው? ገንዘብ ሲሰባሰብ ነበር፣ እኛ ሁሉ አዋተናል። የት ላይ ነው ገንዘቡን የሚቆጣጠረው? ማን? የራሳቸውን ሰው ነው ወስደው ያስቀመጡበት። ሩፋኤል ቤተ ክርስቲያኑን የሰሩት ሰዎች የለም፣ አፈናቅረው ለራሳቸው ሰዎች ነው የሰጡት፣ ለካድሪ። እነንታ ተስፋን አባረው ለካድሪ ነው የሰጡት። ዮሐንስ መጥምቅን አራታይን አባ ገብረ ማርያምን አባረው ለራሳቸው ሰው ነው የሰጡት፣ ለካድሪ። እና ዘዞ ተክለ ሃይማኖትን ለካድሪ ነው፣ እነ ሎዛ ማርያም ለካድሪ ነው የተሰጡት፣ ለብልጽግና ሰዎች። የጎንደር ህዝብ አዳ የት ሄደ? እንደ ሊቃውንቱን መከላከል አቃተው። ጎንደር ሊቃውንቶቿን መብላት አለባት። ነገ ጎንደር የሊቃውንት ሀገር ነበረች ወደሚባል ነገር ነበር ወደምትባል እንዳትሄድ የጎንደር ህዝብ ተደራጅቶ ሀገሩን ቤተክርስቲያኑን ማዳንና ሊቃውንቱን ማዳን አለበት። የጎንደር ወጣት የት ነው ያለው? ለእነንታ ተስፋ ያልሆነ ቤተ ክህነት ምንድን ነው የሚሰራው? ግን ከስተታቸው እንደሚመለሱና ጥፋታቸውን አምነው ወደ ሰላም የሚመጡበትንና እነንታ ተስፋንም ወደ ቦታቸው ግዴታ ወንድሙን እዛ ላይ ከማስቀመጥ ሌላ ቤተክርስቲያን ይስጡ። ወንድሙን ግዴታ ቤተሰብ ለማስቀመጥ እንታ ተስፋ መሰደድ አለባቸው፣ መፈናቀል አለባቸው። 20 ዓመት ያስተዳደረን የቤተክርስቲያንን ሊቅ አፈናቅሉ። 20 ዓመት ቤተክርስቲያን 20 ዓመት የመራን ሰውዬ ቤተክርስቲያኑን ያሰራል። አሰርተው ለምን አይሰጡም? አቡነ ዮሐንስ ይባርኩ፣ ቦታ ይቀበሉ፣ አሰርተው ሌላ ቤተክርስቲያን ይስጡ ለቤተሰቦቻቸው። ስለዚህ የጎንደር ህዝብ፣ የጎንደር ሊቃውንት፣ የጎንደር ህዝብ፣ የጎንደር ወጣት ቤተክርስቲያኒቱን መታደግ አለባችሁ፣ ሊቃውንቱን መታደግ አለባችሁ። የጎንደር ወጣት በተለይ በዚህ ዘመን ባታቀላፉ። ታድሶ እየከበበው ነው ወይ? ትክክል ነው። ያንን ቀጣይ እንመጣበታለን። ከዛው ከቤተ ክህነቱ ነው የምንጀምረው። ከዛው ከቤተ ክህነቱ እነማን ናቸው ቤተ ክህነቱ ውስጥ ያሉት ማለት እንችላለን። እነማን ናቸው ያሉት ብለን እስከ ተናገሩት ቃል ድረስ ይዘን እንወጣለን። እዚህ ቦታ የተናገሩት ብለን ይዘን እንወጣለን። በቀጣይ ገና ደግሞ ድሆችን የምታሳድዱ የጎንደር ሊቃውንት በሰፈር ተደራጅታችሁ ለማሳደድ የተዘጋጃችሁ አቁሙ ነው የምንለው። ነገ ከነገ በኋላ እዚህ ላይ ስማችሁን እንዘረዝረዋለን። ይህንን ነው የምለው። እግዚአብሔር ይስጥልኝ። መልካም አባታችን፣ እግዚአብሔር ይስጥልኝ። እንግዲህ ለነበረን ቆይታ ከልብ አመሰግናለሁ። እንግዲህ ይህ የአባታችን ቃል ነው። እሳቸው እንግዲህ መረጃ አላቸው፣ ያናገሩትን ነው የነገሩን። ስለዚህ ህዝቡ ሊቃውንቱን መታደግ አለበት የሚለውን እኔም በአጽንኦት ለመናገር ወዳለሁ። አባታችን ስለነበረን ጊዜ ሁሉ ከልብ አመሰግናለሁ። ይህንን ማስታወቂያ እንስማ። የምስራች! በሁላችንም ዘንድ ተወዳጅነትን ያተረፈው ቴምር ፕሮፐርቲስ በቤተ መንግስት አቅራቢያ የብዙዎች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን እስከ 35% በሚደርስ እውነተኛ ቅናሽ የቤት ባለቤት ስናደርጎ በደስታ ነው። በተጨማሪ በሳር ቤት ሳይታችን ላይ የቤት ባለቤት መሆን ፈልገው እድሉ ላመለጣችሁ ደንበኞች እዛው ሳር ቤት ላይ ከቫቲካን ኤምባሲ አጠገብ ከባለ 2 እስከ ባለ 3 መኝታ አፓርትመንቶችን እስከ 35% በሚደርስ ታላቅ ቅናሽ የድሉ ተጠቃሚ ይሁኑ ይሎታል። ባለ 2 መኝታ 81 ካሬ በ8 ሚሊዮን 910 ሺህ ብር የነበረውን በ5 ሚሊዮን 790 ሺህ ብር ጠቅላላ ክፍያ፣ ባለ 3 መኝታ 139 ካሬ በ15 ሚሊዮን 290 ሺህ ብር የነበረውን በ9.9 ሚሊዮን ብር ጠቅላላ ክፍያ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለጥቂት ቀናት ብቻ ሲሆን ለቢሮና ለሳይት ጉብኝት እታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት የህልሞ ማረፊያ።